ምሕረት የለሹ ምሕረት የወንድሜ የዲያቆን ምህረት መላኩንና የሁለቱም ፓስተሮች ውይይት ዘግይቼም ቢሆን አየሁት። ውይይቱ በጣም በሰከነው የዲያቆኑ ኦርቶዶክሳዊ ጨዋነት የተነሳ ሁለቱን የፕሮቴስታንት ዋርካዎች በትህትና ብቻ የገነደሰ ነበር። ቀመሙ ዲያቆን ምህረት ውይይቱ እንደሚቀረጽ በደንብ ስላስተዋለ ጠየቋቸው ሳይመልሱ ያለፉትን ወይም ያልተጠየቁትን ጉዳይ ያነሱበትን ቦታ ሁሉ ልክ ነጥብ ተመልካች ይፍረድ በሚመስል ብልጠት እየተወ ወደ ቀጣዩ ነጥብ የሚሸጋገርበት ፍጥነት ድንገት የገባበት ውይይት ሳይሆን የተጠና ስክሪፕትድ ውይይት እንዲመስል አድርጎታል። በጣም በትህትና ሆኖ እየጠየቀ እርቃናቸውን ያሳየበት መንገድ ምን ያህል ሊያናድዳቸው እንደሚችል ሳስብ ውይይቱ በሰላም አለቀ እንጂ ካሁን ይመቱት ይሆን ብዬም ተሳቅቄያለሁ። በውይይቱ ላይ ካየኋቸው ያስገረመኝን ጥቂት እውነታዎች ውይይቱን እየተረኩ ላስቀምጥ። ዲያቆን ምህረት ውይይቱን የጀመረው የፓስተሮቹን አስተምሮ ከቤተ ክርስቲያን ቅድምና አንጻር በማንሳት ነበር። በዚህም ለፕሮቴስታንቱ ዓለም ደካማ ጎን የሆነውን ስስ ብልት በመምታት ጀመረ። ነገሩ እንዲህ ነው። መጽሐፍ ቅዱስን አሁን ባለው ቅርጽ እንዲያድርጋ የሰራችው ቤተ ክርስቲያን ናት። ይህ እውነታ ደግሞ መጽሐፍ ቅዱስን በቀጥታ ከሐዋርያት እጅ የተቀበሉትንና አዲስ ኪዳን በቀኖና ወስነው ለኛ ያስተላለፉትን የመጀመሪያዎቹን ክርስቲያኖች ትርጉምና አረዳድ እንድንቀበል ያስገድደናል። ልክ እስራኤል ሕግን ተቀብሎ የመጣውን ሙሴን እንደ ባለስልጣን እንደተቀበሉትና ስለ ሕጉ የእርሱን ሐሳብ ያለማወላወል እንደተቀበሉ ሁሉ አዲስ ኪዳንን ከሐዋርያት እጅ የተቀበሉትን የመጀመሪያው ክፍለ ዘመን አባቶችም በአዲስ ኪዳን ትርጉም ላይ ያላቸውን ሐሳብ መቀበል ግድ ይለናል። ይህን ጠንቅቆ የተረዳው ዲያቆን ምህረት ጥምቀትና ቁርባን ተምሳሌቶች እንጂ ለድህነት ፍቱን አይደሉም ስትሉን ነበር። ከአንደኛ እስከ ሶስተኛው ክፍለ ዘመን ያሉ ክርስቲያኖችን ሐሳብ ስናይ ደግሞ እነዚህን ነገሮች ለመዳን የግድ አስፈላጊ መሆናቸውን ጽፈው እናገኛለን። የኔ ጥያቄ መጽሐፍ ቅዱስን በቀጥታ ከተቀበሉትና አዲስ ኪዳንን በቀኖና ከደነገጉ ክርስቲያኖች ጋር ትርጓሜያችሁ ካልገጠመ ምኑን በመጽሐፍ ቅዱስ አመናችሁ ይባላል አላቸው። ባጭሩ መጽሐፍ ቅዱስን ያዋለዱትን አዋላጆች ካልሰማችሁ ምኑን መጽሐፍ ቅዱሳዊ ሆናችሁት? ድምጽህ የያዕቆብን ይመስላል፣ ጸጉርህ ግን የኤሳው ነው ያለው ለእናንተ አይደለ ወይ እንደማለት ያለ ነው። ዲያቆን ምህረት በዚህ ጥያቄው ሰዎቹን ጨርሶ ወደማያውቁት ጨለማ ክፍል ወስዶ ቆለፈባቸው። የአንደኛው ክፍለ ዘመን አባቶች ስነ ጽሑፍና ታሪክ ለነርሱ የማያውቁት የውጊያ አውድ ነው። ወደ በኋላም በምስጢረ ቁርባን ዙሪያ ባለው ግልጽ አቋምና ከሐዋርያት ጋር በነበረው ቅርበት የተነሳ የፕሮቴስታንት ሊቃውንት ምን ነው ባልተፈጠረ የሚሉትንና አንዳንዶቹም እሱ አልጻፈውም ብለው መጽሐፉን ለመካድ የሚገደዱበትን ቅዱስ አግናጢዮስን በመጥቀስ አስጨንቋቸዋል። የሚገርመው የሰጡት መልስ የምትለው እውነት ከሆነ ለምን ሚሊዮኖች ሳይቀበሉት ቀሩ የሚል ልፍስፍስ ጥያቄ ምህረት መለሰ። ይህማ እጅግ ብዙ ሰዎች ወንጌልን ላለመቀበላቸውም የሚቀርብ ምክንያት ነው ብሎ የራሳቸውን አመክንዮ በራሳቸው ላይ መለሰው። በሳልሹ ተመተሪ ፓስተሩ እስቲ በሁለቱም ወገን ጥምቀትና ቁርባን ለድህነት ያስፈልጋል አያስፈልግም ከሚሉ ወገን አባቶችን በስም ጥቀስልኝ አለው። መረጃ ተጠናክሮ በሁለቱም ወገን ይቅረብልን እንደሚል ዳኛ ውይይቱን ትቶ ዳኛ ሊሆን ተማጸነው። በሁለት ወገን ብሎ ነገር የለም። ከዚህ ውጪ ሐሳብ ያለው ሰው ስለመኖሩም ምንም የተቀመጠ ታሪካዊ ማስረጃ የለም አለ ምህረት የለሹ ምህረት። እዚህ ላይ እንኳን ደንግጠው ነው እንጂ እርሱ የጠቀሳቸው እነ ቅዱስ ሄሬኔዎስና ቅዱስ አግናጢዮስ መልስ የሰጡት ታዲያ ለማን ነበር ብለው መጠየቅ ይችሉ ነበር። ዶስቲሲስቶችና ግኖስቲኮች ሙሉ በሙሉ የፓስተሮቹን ሐሳብም ባይሆን ቁርባን ላይ ተቃዋሚዎች ነበሩ። የምህረት መልአክ ቀሳፊ መልአክ ሆኖባቸው ግን ትንሽ እንኳን አልታገሉ። ግን ዶስቲሲስቶችና ግኖስቲኮች ተጠቃሽ ክርስቲያኖች ስላልሆኑ ሁለት ወገን አልነበረም ቢል ዲያቆን ምህረት ልክ ነው። ሶ you are saying አለ ፓስተሩ። የጆርዳን ፒተርሰንና የካቲ ኒውማንን አስቂኝ ቃለ መጠይቅ ከሰማው ወዲህ ክርክር ላይ ሶ
ዩ አር ሴይንግ ብሎ ተከራካሪው አፍ ውስጥ ቃላት ለመክተት የሚሞክር ሰው የራሱን ቀብር ጥሩምባ እየነፋ ይመስለኛል። ፓስተሩ እሺ ሉተርስ አለ። አረ ባልወልድህም አደርሰሃለሁ፣ ተው በሰው ፊት አታዋርደኝ። ሉተር እንኳን ቁርባንን ተቃውሟል በልልኝ በወዱ ያለ ይመስለኛል። ምህረት ወይ ፍንክች የሉተርን መፍቀሪ ቁርባን የሆነ I would rather drink pure blood with the Pope than mere wine with the radicals የሚል ንግግር ሊጠቅስበት ጀመረ። ነገሩ የመጣው ገና 500 ዓመት ከሆናቸው ከራዲካል ሪፎርመሮች ነው ብሎ የሉተርን ባላንጦች ጠቀሰበት። ፓስተሩ ጊዜው ምን ያደርጋል አለ። ስለ ታሪክ እየተወራ ጊዜው ምን ያደርጋል ከሚል ሰው ይሰውራችሁ። ከታሪክ አንጻር ክርስትና ጌታ ለሐዋርያት የሰጠው እምነት ነው ብለህ ካመንክ በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የምታምነው እንደሚያምኑ የሚያሳይ ነገር ልታገኝ ይገባሃል አለው። ፓስተሩ ወዳጄ እመነኝ፣ በዚያን ዘመን የነበሩ ክርስቲያኖች ሁሉ ክርስቶስ የራሱን ሥጋ በልቷል ብለው አላመኑም ብሎ ነገሩን ሬዲኪለስ ሊያደርገው ሞከረ። ይህን ስሰማ ትዝ ያለኝ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው አይሁድ የተከራከሩት ክርክር ነው። ዮሐንስ 6:52 ጌታ ሥጋዬ እነሆ እያለ የለም ሥጋህ አይደለም ብሎ ክርክር እንዴት ያለ ነው! ዲያቆኑ ሐዋርያውን ጠቀሰ። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30። ከዚያም ሥጋና ደሙ ተራ እንጀራና ወይን ብቻ ከሆነ እንዴት ሳይገባቸው ተቀብለው የሞቱ ሰዎች ሊኖሩ ቻሉ ብሎ ጠየቀ። አዝናኙ ውይይት እንደቀጠለ ነው። ሰውየው ጥያቄውን መመለስ ትቶ አንወርዚ ማለት ወርዚ ያልሆነ ነው ብሎ ቃሉን አብራራ። ቀጠለና ጉዳዩን ከማይገናኘው የሴት ጠጉር አለመሸፈን ጋር አገናኙ። ሲጀመር ጠጉር ስላልሸፈነች የሞተች የለችም። እየተወራ ያለው ቆርበው ስለሞቱ ሰዎች ነው። አልበቃው ብሎ ስለ ሴክስ ጋደስ ስለ ሚቱ ሙቭመንት ዘባረቀ። መልስ ስታጣ የምታውቀውን ሁሉ ልትዘባረቅ እንደምትችል ያሳያል። ዲያቆኑን ማባበልን ጀመረ። ያንተን ሐሳብ የሚያራምዱ ሰዎችን ከልቤ አከብራለሁ። እውነት እውነት እላችኋለሁ የሚለውን ይዘው ይህ እውነተኛ ሥጋው ነው የሚሉት ከልብ አከብራለሁ አለ። አክባሪ ይስጥልህ። ግን እኛ ይሄን ጥቅስ እንደማስረጃ አላነሳንም። ዲያቆኑ እዚያው ቆሞ ለተራ እንጀራ ሰው እንዴት ይሞታል ብሎ የጠየቀውን ፍጥጥ ያለ ጥያቄ ትቶ ከዚህ በፊት ሌሎች ሰዎች ያነሱትን ዊክ አርጊውመንት እየጠቀሰ እንዲህ በለኝና ልርታህ ብሎ ተለማመጠ። ተው ባልወልድህም አባት እሆናለሁ ኢዝን ማሄድ። ከዚያ ደግሞ በሚስቲካል ቼንጅ የሚያምነውን ኦርቶዶክሳዊ በግድ ትራንስብስታንሺዬሽን ካላመንክልኝና እርሱን ለመቃወም ያጠራቀምኩትን መከራከሪያ አንተ ላይ ልጠቀመው ይጀመር። ቀጥሎ የተነሳው ድህነት ሂደት ነው የሚለው ሐሳብ ነው። ይህን ጊዜ ፓስተሩ ከቁርባን ርዕስ ርፍ ያለ መስሎት ፈነደቀ። it is now becoming a salvation issue እያለ ሲቅበጠበጥ አሁን ገና ተመቻቸህልኝ ብሎ ደስ እንዳለው ያስታውቅ ነበር። ምህረቱ ድናችኋል ብቻ ሳይሆን ትድናላችሁ ይላል ብሎ የድህነትን ሂደታዊነት አብራራ። ይህን ጊዜ ሌላው ፓስተር ጸጋ አላስቻለውም እና ገባ። ፓስተር ጸጋ በጸጋው ድናችኋል ይላል አለና ዘሎ ገባ። ድህነት ሲነርጀቲክ ስለሆነ የጸጋው ኢነርጂ የኛን ትብብር ይሻ የለም ወይ አለና ምህረቱ መዳናችሁን ፈጽሙን ጠቀሰ። አብርሃምም ልጁን የመሰዋቱን ሥራ አነሳ። እነርሱ ግን ወርክ አውት ዩር ሳልቬሽን የሚለው ቃል ውስጥ ወርክ የሚለው ቃል ሲሰሙ ደስታቸውን መሸከም አልቻሉ። ቃሉን ጳውሎስ የተናገረው መሆኑም አላሳሰባቸውም። ሥራን ለማጣጣል የቀኙን ወንበዴ ጠቀሱ። ተቸንክሮ ምን ሊሰራ ይችላል አለ። though the thief on the cross was nailed, he still worked on his salvation. He confessed his sin, saying that he was worthy of the cross. He taught his companion to fear God, and he professed the purity of Christ and the coming of his kingdom. እግዚአብሔር ባልሰጠው መክሊት አይጠይቅምና ሰርከምስታንሻል ነው አለ። ሊሞት አልጋ ላይ ስላለ ሰው አለመጠመቅ አላወራውም ብሎ ሞገተ። ከዚህ በኋላ ያለው ውይይት ዲያቆን ምህረትን በግድ ካቶሊክ ካልሆንክ የሚል ንትርክ ነው። infallibility of the councils ቫቲካን 1 2 3 etc የቅዱስ ቁርባን ደምን የሰጠው ከእጁ እየፈሰሰ ነበር የሚል ያላልነውን በሉ የሚል ቃልም
በጌታ እንደመዘበት ያያለው ተናገረ። It is not right to ridicule Christ for the sake of argument. 400 ዓመት አልፎ ሐሳቡን የአውግስቲን ሊያደርግበት ሲጥር ምህረት ውይይቱን ወደ አግናጢዮስ ዘመን መለሰው። የመጨረሻው ጥያቄያቸው who is the ultimate authority የሚል ነበር። ሲመስለኝ ከዲያቆን ምህረት የጠበቁት መልስ the Bible የሚል ነበር። እርሱን ካለ if the Bible is the ultimate authority, where does it say that the first Christians believed it is the actual body and blood ብለው ሊዘጉትና መጽሐፍ ቅዱስን ከጻፈው እውነት በላይ ያንን እውነት ሰዎች እንዲተረተውት ነበር እንዲል ጠይቀው ውይይቱን ሊዘጉ ነበር። ምህረት የለሹ ዲያቆን ግን ባይብል በማለት ፈንታ ባይብልን በቀኖና የወሰነችውን the body of Christ ይዞ የሙጥኝ አለ። የእናቱን የቤተ ክርስቲያን ቀሚስ ይዞ ድርብ ሲል good to meet you brother አሉና ጨበጡት። በአማርኛ ሲተረጎም አንተን ብሎ ምህረት ማቶን ክብን እንጂ እንደማለት ነው። my beloved brother ዲያቆን ምህረት may God bless you. we saw በረከተ እስጢፋኖስ in you. may God guide your path. ዲያቆን ሄኖክ ኃይሌ ሚያዝያ 3 2017 ዓ.ም